ሰላም ሰላም ውድ ቻናላችን ቤተሰቦች እንደምን አላችሁ? ዛሬም ተመልሰን ወደ እናንተ መጥተናል። የተለያዩ መረጃዎች ወደ እናንተ ይዘን መጥተናል። እነሱን መረጃዎች እንድትከታተሉ እንጋብዛለን። ለቻናላችን ደግሞ አዲስ ከሆናችሁ ቤተሰብ እንድትሆኑ ለሌሎች እንድንደርስ ደግሞ ሼር በማድረግ ሰፖርት ማድረጋችሁን እንዳትረሱ እያሳሰብን ወደ መረጃዎች እናልፋለን ማለት ነው። አብራችሁን ቆዩ። በዛሬው መረጃችን እንግዲህ ሶስት መሰረታዊ ዜናዎች አሉን። የመጀመሪያው እንግዲህ የኮንዶሚኒየም ቤቶች ጨረታ ወጥቷል። እሱን ጨረታ በተመለከተ አሁንም ተራዝሟል። እሱ በምን ሁኔታ ይቀጥላል የሚለውን የምናይበት ይሆናል። በሁለተኛ ደረጃ በቻናላችን በተደጋጋሚ ስለ ቤቶች ልማት ስንመዘገብ የነበረውን ገንዘብ እና ከምዝገባ በኋላ ደግሞ እስካሁን እንግዲህ ወደ 13 ዓመት ሆኖታል። ምን ያህል ነው መቆጠብ ያለበት? በአዲስ ዋጋ ነው ወይስ በድሮው የሚለው የድሮው ራሱ ስንት ነበር? ስንት ነው መቆጠብ ያለብን የሚለውን እንግዲህ መረጃዎችን እንድናቀርብ ጠይቃችሁን ነበር። በተደጋጋሚ እየተጠየቅን ነው። የድሮውን ዋጋ ምን ያህል ነበር? ባለ አንድ መኝታ፣ ባለ ሁለት መኝታ፣ ባለ ሶስት መኝታ 40 በ60 እና 20 በ80 እንዲሁም 10 በ90 ድሮ ስቱዲዮ የሚባለው ማለት ነው ስንት ነበረ? ትክክለኛ መረጃ የተሰጠ አይደለም፣ አብዛኛው የሐሰት መረጃዎች እየተላለፉ ናቸው የሚል ነበረ። እኔ ግን ከምንጩ ከዋናው መረጃዎችን ሳስተላልፍ እንደነበረ ታስታውሳላችሁ። ዛሬም በድጋሜ ይዤላችሁ የመጣሁት ጥያቄዎች ስለበዙ በመጀመሪያ ለምዝገባ 2005 ላይ 1997 እና የ2005 ሲመዘገብ ወጥቶ የነበረው ዋጋ የሚታወስ ነው። ለ20/80 ለ10/90 እንግዲህ ለነባርና አዲስ የሚል የተለያየ ክፍያ ነበረው። ለነባር ስቱዲዮ የሚባለው ነው በ10/90፣ ለአዲሱ 10/90 ነው። ለስቱዲዮ ነባሩ 151 ብር ነበረ በወር የዚያኔ የሚከፈለው። ሰንጠረዡ ላይ እንደምታዩት ይሄ እንግዲህ ኮፒ ተደርጎ የመጣ ነው፣ ከቤቶች ልማት የተገኘ መረጃ ነው፣ ወይም ሰነድ የነበረ ሰነድም ሆኖ ያለ መረጃ ማለት ነው። 10/90 ግን 187 ነው፣ ማለትም ከስቱዲዮ ይሰፋል ማለት ነው። ለብቻቸው ስለሆነ እነዚህ ቤቶች ሰፋ ያሉ ናቸው። ባለ አንድ መኝታ በተመለከተ 40 በ60 ላይ እንግዲህ ምን ያህል ይጠይቅ ነበረ? 162645 ነበረ። ባለ እንግዲህ 100% ማለት ነው። በወቅቱ ዋጋ ነው የምነግራችሁ። የዚህ 40% 61960 አካባቢ ነበረ። ወራዊ ደግሞ 1033 ብር በወሩ የሚከፈል እንግዲህ እንደነበረ በወቅቱ ለ10 ዓመት ለ5 ዓመት ተይዞ የነበረ ነው። 20 በ80 ወራዊ ክፍያ በነባሩ 274 በአዲሱ 196 ብር ባለ አንድ መኝታ እንደነበረ ይሄ መረጃ አለ ማለት ነው። ባለ ሁለት መኝታ እንግዲህ 100% ለሚከፍል 250 ሺህ ነው። 40% ደግሞ የዚህ 94700 አካባቢ ነው። ወራዊ ክፍያው ደግሞ 1575 አካባቢ ማለት ነው። 20 በ80 ወራዊ ክፍያው 500 እንግዲህ 60 አካባቢ ነው። በአዲሱ ግን 401 ብር እንደነበረ የሚያሳይ ነው ማለት ነው መረጃው። ወደ ባለ 3 መኝታ ስንሄድ 40 በ60 100% ልክፈል ካለ 386 ሺህ ብር አካባቢ ነው። 40% የዚህ ማለት ነው 147 ሺህ አካባቢ ነው። 2453 ደግሞ ወራዊ ክፍያ በየወሩ ቢቆጥቡ የሚቆጥቡት ገንዘብ ይህንን ይመስል ነበር ማለት ነው። 20/80 ላይ ግን 685 ብር በነባሩ በአዲሱ 485 ብር አካባቢ የሚከፈል የነበረ መሆኑን በዚህ መረጃ ማረጋገጥ ይቻላል፣ ማየትም ይቻላል። ቁም ነገሩ አሁን ላይ እንግዲህ አመቱ አልፏል። በወቅቱ 5 ዓመት እስከ 10 ዓመት ይሰጣል የሚል ነበረ በዚህ ገንዘብ ማለት ነው። አሁን 13 ዓመት ሞልቶታል።
በ13 ዓመት ለምሳሌ ባለ አንድ መኝታ ቢሆን በወቅቱ 162,000 ብር ነበረ። የዚያኔ ቢደርሰው ኖሮ ይሄ ሰው ወይም ቢደርሳት 61,000 ብር ከፍላ የምትዋዋል ይሆን ነበረ። ይሄ አሁን ከ25% እስከ 40% ዋጋ በተለያየ መንገድ ጨምሯል። አሁን ላይ በአጠቃላይ አንድ ካሬ ለ40 ለ60 እስከ 42,000 ብር ጨምሯል ማለት ነው። ይሄ የሚያሳየው እንግዲህ ከ100% በላይ እጥፍ ጭማሪ እንዳሳየ የሚያመለክት ነው። 20 በ80ም በተመሳሳይ ባይሆንም በተወሰነ መልኩ ይቀንሳል። 39,000 በካሬ ዋጋ ወጥቶለት አሁን ላይ ለሚሰጡ ቤቶች የመነሻ ዋጋ ሆኖ እየተሰጠበት ነው ማለት ነው። ምናልባት ብዙ ጥያቄ አሁንም ኮሜንት ላይ ያለ ዋጋው ተወዷል፣ ለድሃም የሚሆን አይደለም፣ ለዝቅተኛ ገቢ እንዴት በካሬ 39,000 42,000 ሊሆን ይገባል የሚሉ ብዙ ጥያቄዎች እየተነሱ ያለበት ሁኔታ ነው ያለ። እንግዲህ አሁንም መንግስት በተለያዩ ሳይቶች ቤቶችን እየሰራ ባለበት ሁኔታ እየተናገረ ያለው የአሸዋ ዋጋ፣ የጠጠር፣ ሌሎችም የሲሚንቶና ሌሎች የብረታ ብረት ዋጋዎች አሁንም እየጨመሩ ስለሄዱ የዋጋ ማሻሻያ ሊደረግ ይችላል ነው የሚለው እንጂ ሊቀነስ ይችላል የሚል ነገር እስካሁን አላገኘንም። እንግዲህ አሁን ላይ እየተዋዋለበት ያለው መረጃ ለ20/80 39,000 ነው በካሬ፣ ለ40/60 ደግሞ 42,000። ውድ የቻናላችን ቤተሰቦች እንግዲህ በዚህ ስሌት መሰረት ከ3 ሚሊዮን እስከ 6 ሚሊዮን ብር አዳዲስ ቤቶች የዋጋ ወጥቶላቸዋል ማለት ነው። ምናልባት ብዙዎች እውነት ነው ለድሃ ወይም ለዝቅተኛ ገቢ ላላቸው የአዲስ አበባ ከተማ ነዋሪዎች የሚሰራ ቤት እንዴት በዚህ ደረጃ ሊወደድ ይችላል የሚለውን ነው። በእርግጥ መንግስት እያወዳደረ ያለው ከሪል ስቴቶች ጋር ነው። ሪል ስቴቶች ደግሞ በስታንዳርድም የተሻሉ ናቸው ተብሎ ነው የሚጠበቀው። ከቢዝነስ አንጻርም ለዝቅተኛ ገቢ የሚሆኑ ቢዝነሶች እንዳልሆኑ ይታወቃል ማለት ነው። እንዲኖረው ማድረግ ያስችላል። ዋጋ በተመለከተ ከመንግስት ኮንዶሚኒየሞች ዋጋ ከፍ ይላል። ይሄ የታወቀ ነው። በአልሚዎች በኩል ባለ ሁለት መኝታ እንደው ለምሳሌ ብንጠቅስ ከ4 እስከ 7 ሚሊዮን ብር እንደሚፈጅ ይገመታል ማለት ነው። አከፋፈሉም ከ10 እስከ 30 ቅድመ ክፍያ መከፈል አለበት። ቀሪው በግንባታ ሂደት ወይም በየ3 ወሩ የሚከፈል የሚጨመር ሂደት ነው። ግንባታው ከመጀመሩ በፊት ይሆንና በሂደት የሚሄድ ነው ማለት ነው። የሚጠቀሙት የሚቀነስ ቀሪ ዕዳ ነው። ሪዳክሽን ባላንስ ሜትድ ይባላል የተሰኘው። ይህ ማለት ወለዱ የሚታሰበው በየወሩ በከፈልከው ወይም በከፈልችሁት ልክ እየተቀነሰ በሚሄድ የዋና ዕዳ መጠን ላይ ነው ማለት ነው። ለምሳሌ የተበደርነው ዋና ገንዘብ 1,000 ቢሆን 1 ሚሊዮን ቢሆን አመታዊ ወለዱ 15 ሲባዛ እንግዲህ በወር 1.25 መካከል ከዚህ በፊት ሲተላለፍ የነበሩ አንዳንድ ሂደቶች ነበሩ። እጣ ከመውጣቱ በፊት ለምሳሌ የመንግስት ሰራተኞች 20% ቅድሚያ ይሰጣቸዋል ወይም እድል አላቸው። ሴቶች በመሆናቸው 30%፣ የአካል ጉዳተኛ 5%፣ አጠቃላይ ተመዝጋቢዎች 45% በዕጣ የቤት ተጠቃሚ የሚለዩ ይሆናል ማለት ነው በዚህ ሂደት ውስጥ። ከዚህ አንጻር አሁንም ይሄ ህግና መመሪያ እንደቀጠለ መሆኑን ለማስታወስ ያህል ነው። ውድ የቻናላችን ቤተሰቦች የዛሬው ፕሮግራማችን በዚህ ይጠናቀቃል። በሌላ መረጃ እስከምንገናኝ ቸርን ሰንብት።